በጣም አሪፍ እንግዲህ ላይቭ ነን ያለነው እንኳን ደህና መጣችሁ እንግዲህ የዚህ ፔጅ ተከታታዮች እንዲሁም በኋላ ሼር ሲደረግ በየቦታው የምታዩ በሙሉ እንኳን አደረሳችሁ ለማለት እንወዳለን ምክንያቱም ይሄ የ2026 የመጀመሪያው ቀን የፌስቡክ ዲስከሽን ፕሮግራማችን ነው የሚሆነው ስለዚህ ከዚህ በኋላ መንዴይ ቱ ፍራይዴይ በተለያዩ ፔጆች ላይ ለ30 ደቂቃ ከኛ የቢዝነስ ጀርኒ ኤክስፒሪየንስ መማር የምትፈልጉ ሰዎች በሙሉ እንግዲህ የሚጠበቅባችሁ በኋላ ላይ ታክስ አድርገው እዚህ ያሉት ልጆች ፔጅ ፎሎ ማድረግ ነው የትኛውም ሴሽን አያመልጣችሁም ማለት ነው ስለዚህ 2026 እንግዲህ በጣም የምንፈልገው ትልቅ ነገር ማለት ነው ተምረው የሚያድጉ በርካታ ሰዎችን ከኛ ጋር እንዲሰሩ ማድረግ ነው እንጂ በጣም ብዙ ፎሎወር አይደለም እኛ የምንፈልገው ፎሎወሮቻችን በጣም ከበቂ በላይ ስለሆናችሁ ማለት ነው የምንፈልገው የሚሰሩ ሰዎችን ነው ስለዚህ የሚሰሩ ሰዎች ደግሞ ስራቸው የሚጀምረው በመማር ስለሆነ በከፍተኛ ደረጃ የትምህርቱን ሴሽን እንድትጠቀሙበት ሪከመንድ አደርጋለሁ እንግዲህ ለፔጅ አዳዲስ የሆናችሁ ሰዎች እኔ ላለፉት 6 አመታት የኦንላይን ቢዝነስ ሜንተርና ኮች ሆኜ እየሰራው ነው ያለሁት እዚህ የምታዩቸው በሙሉ የቢዝነስ ፓርትነሮቼ ናቸው ስለዚህ ከራሳችን ኤክስፒሪየንስ ተነስተን ማለት ነው ምን ማተር እንደሚያደርግ ለምን ደግሞ ሰክሲድ እንድናረግ እንደረዳ በደንብ አድርገን ስላየ ነው በኔክስት የሚመጡት ሰዎችን ፋውንዴሽናቸውን አስተካክለው በጥሩ ሁኔታ መስራት እንዲችሉ እንደዚህ አይነት ሴሽኖች ማድረጋችን ኢንፎርሜሽን ፕሮቫይድ ማድረጋችን ብዙ ሰዎችን ሲጠቅም ስላየ ደጋግመን የምናደርገው ይሆናል ማለት ነው ላላወቃችሁ ሰዎች እንግዲህ ለ3 ወር ያህል እንደዚህ አይነት ሴሽን ተቋርጦ የነበረው ቲክታክ ላይ የ90 ቀን ቻሌንጅ ወስደን ቻሌንጅ ላይ ስለነበረን ነው ስለዚህ አሁን ደግሞ እንደ እግዚአብሔር ፈቃድ እንግዲህ ከዚህ ወር ጀምሮ እስከ ሴፕቴምበር መጨረሻ ድረስ መንዴይ ቱ ፍራይዴይ የሚኖራን ሴሽን ይኖራል ሰኞ በመዳበኛነት እኔ ሆስት ማድረግ ይሆናል ሌሎቹን ቀን ደግሞ ፖስት ስናደርግ እንግዲህ ፍላየሮቹን መከታተል ታግ የሚደረጉትን ፔጆች ፎሎ ማድረግ ከቻላችሁ ምንም ሚስ የምታደርጉት ነገር አይኖርም ማለት ነውና በጣም ትልቁ ፋውንዴሽናችሁ እንዲሆን ከምንፈልገው ነገር ነው ዛሬ ዲስከሽናችን የሚጀምረው ሁሉንም አንድ ጥያቄ ነው የምጠይቃቸው እያንዳንዱ ሰው ማለት ነው ምንም ነገር ለመስራት ሲጀምር መቼም የተቸገረው ነገር ስላለ ነው እኔም ብትጠይቁኝ ሶልቭ ላደርግ የፈለኩትን ፕሮብለም ሶልቭ ለማድረግ የሚያስችለኝ አይነት ነገር ሆኖ ስላገኘሁት ነው ስለዚህ መጀመሪያ ስትጀምሩ ማለት ነው ሄደች እንዴት ተጠያቂዋ አልሚ ተመለሽ የመጀመሪያ ጥያቄ ልጠይቃት ያልኳልሽ ተነስታለች በሰላምሽ ነው እና አልሚን እንግዲህ ጥያቄ የሚጠይቅሽ ምን አይነት ፕሮብለም ነበረ ሶልቭ ለማድረግ ይሄን ቢዝነስ ለመጀመር ያስወሰነሽ ነገር ምንድነው የሚለውን እስኪ አንቺ በመመለስ ጀምሪ ድምጽሽን ሆነ አርጊና ጀምሪ ዛሬ ነዋን አንታገሰውም ንገሪው ይሄ ቲክታክ ሴሽን አይደለም በይ አጭር ሰዓት ስለሆነ እንዴት አመሻችሁ ለዚህ ቀን እሺ በጣም ደስ ብሎኛል ስላየኋችሁ ማለት ነውና ቻሉት እንግዲህ ያ ነው ደስ የሚለው ነገር የቤታችን ቢዝነስ መሆኑን ከልጆቻችን ጋር ስለሆነ ደስ ይላልና yes ይሄ ቢዝነስ ለመጀመር እኔን ምንድነው ታርጌ ያሰብሽው ምን አይነት ፕሮብለም ሰው ለማድረግ ያሰብኩት ማለት ነው ሲጀመር በመክንያት ነው የጀመርኩት ይሄ ቢዝነስ ሲባል ትልቅ ዋይ ያለኝ ትልቁና ትልቁ ለልጆቼ ተጣይታውን ማለት ነው ኦኬ በዚህ መሰረት ነው የኔ ኦንላይን ቤት ቁጭ ብዬ መስራት የፈለኩት እና የፈለገ ቻሌንጅ የስነበረ ቻሌንጅ ግን ከራሴ ዋይ አልበለጥም ያ የነበረ ችግሮችና ፕሮብሌሞች የዛሬ ምክንያት የሆንኩት ይዛኔ ስለወሰንኩ ነውና በነበረው ጊዜ yes ብዙ ነገር ነበረ ግን ምን ወሰንኩኝ አልማዝ ልጆችን የሚበልጡሽ ወይ ያ የማይረባ ሰዎች የሚያወራው ትልቁ ነገር ፖይንቴ ማለት ነው yes I decided ምክንያቱ ልጆችን እኔ በምፈልገው ሲቹዌሽን በቤቴ እንደፈለኩ ማሳደግ ምርጫዬ ስላደረኩኝና ዛሬ እግዚአብሔር የተመሰገነውን በብዙ ምክንያት በብዙ ወጣውርም ቢሆን እዚህ ላይ ደርሻለሁ በብዙ ያተረፍኩበት ፖይንት ነው ይሄና ስፔሻሊ ሁሌ የምንላለው እናቶች ይላሉ ምክንያት አለኝ ልጆቻችን በየተለያየ ቦታ እንልካቸዋለን ኢቭን ልብሳችሁ እኮ ቸጋራ እንልካቸው ማለት እንዴት ብሎ እንደመጡ we never እኮ ወhala ክሊክ ሲያደርገኝ ግን ያ በየቤቱ ምልካቸው የነበረ ዴከር የሚሄዱት የነበረ በዚህ ሰዓት ቢሆን ግን አልኩትኝ ኢቭን እንኳን ባደርሳቸው I have to check
ሰጣችሁም ቼክ አድርጌ ስመልሳችሁም ቼክ አድርጌ ዳስማጅ ነው ያስተማረኝ ይሄ ጉለባል ቢዝነስ እና የኔ ትልቁ ዋይ ልጆቼ ጋር ኢንቨስት ማድረግ እንዳለብኝ በቤት ሆኜ በራሴ ታይም እና ማናጅመንት እና ለብዙ ለውጥ ሰጥቶኛል የጉለባል ማለት የምችለውና እንዳለኝ ቴንክ ዩ በጣም አልምዬ ትልቁ ነገር ነው ያነሳችሁ እንግዲህ ነግራችኋለሽ ምክንያቱም ምን እንደሆነ አዘባክ የሰማችሁት ድምጽ ራሱን የቻለ ቴስቲሞኒ ነውና እንደ አይነት ወላጆች በቤታቸው ሆነው በነፃነት የሚሰሩበትን ነገር ፕሮቫይድ የሚያደርግ ሆኖ ነው ያገኘነው ብዙዎቻችን እንግዲህ ከሁሉም ትሰማላችሁ ሰሎምዬ ወደ አንቺ ልምጣ ያው ዘሴም ጥያቄ ነው አንቺ ደግሞ ምን አይነት ፕሮብለም ሶልቭ ልታደርጊ እንግዲህ ይሄንን ጀርኒ እንደጀመርሽ ንገሪን እስኪ እሺ እንዴት ናችሁ ሰላም አመሻችሁ ወይ እንዴ ካልተሰማ ለየተኙ ሰዎች ላለመረበሽ ነው እኔም ከገኒ ጋር ተመሳሳይ ፕሮብሌም ሶልቭ ለማድረግ ለልጄ ጊዜ ለመስጠት የቤተሰብ ጊዜ እንዲኖረኝ ልጄን በምፈልገው አይነት መልኩ በራሴ ባህል ሃይማኖት ካልቸር እየቀረጽ ለማሳደግ ቋንቋዬን ለማስተላለፍ ደግሞ ከሚያስፈሩ ነገሮች ውጭ ሀገር ስንኖር ልጆች ብዙ አብረውን አይደሉም ብዙ ጊዜያቸውን ብቻቸውን ወይም ደግሞ ከሌሎች የውጭ ሰዎች ጋር ከጓደኞቻቸው ጋር ወይም ደግሞ ከቴክኖሎጂ ጋር ነው ቁርኝታቸው እና ያንን ነገር ለመከታተል እንዲያመቸኝ ከስር መሰረቱ ያው ሲጀምረው ይሄን ቢዝነስ እና ባለቤቴ ልጃችንን ልክ እንደንትን እየተቀባበልን ነበር እንደቃ ጠዋት ነው ስራ ሄጄ ስመለስ ተቀብዬ እሱ ጠዋት ያደርሳል ማታ ወስዳለሁ እና ከልጄ ጋር አንዳንዴ የምንገናኝበት ጊዜያቶች ሁሉ ነበር እንቅልፍ ስለሚወስደው ምናምንና በጣም ህፃን ሆኖ ነው ዶክተር መስጠት የጀመርኩት ምናምንና ያ ጊዜ ይቆጨኛል ቢሆንም ግን አሁን ገና ልጅ 4 ዓመቱ ነው አሁን ነው የሚገነቡበት ጊዜ የማስበውና እስከ 7 ዓመት ያለውን ወይ እስከ 12 ዓመት ያለውን ጊዜ ባህላችንን ቋንቋችንን ሃይማኖታችንን ብዙ ነገር እንደኛ እንዳደግንበትም ባይሆን እንደው ከዘመኑ ነገር ጠብቀን ከልለን ማቆየት የምንችለው ጊዜ ሲኖረን አብረን የምንሰጣቸው ጊዜና አንገብጋቢው ነገር ልጄ ነበር መጀመሪያ ቀጥሎ ፋይናንሻል ፍሪደም ለማግኘት ታይም ፍሪደሙ ከቤተሰብ ጋር ጊዜ እንዲኖረኝ ከባለቤቴ ጋር ከሌሎችም ቤተሰቦቼ ጋር ጊዜ እንዲኖረኝ ኢቭን ወደ ኢትዮጵያ ስመጣ የነፃ እረፍት ማለት ከደሞዝ ነፃ የሆነ እረፍት እየወሰድኩ ነበር የሚመጣው ስለማይበቃኝ ማለት ነው እና አሁን አጋጣሚ ኢትዮጵያ ነው ያለሁትና ያ ጊዜና አሁን አንድ አይደለም በነፃነት በቃ አንደኛው በር ቢዘጋ የጀመርኩት የከፈትኩት ሌላ አማራጭ አለ በነፃነት እረፍት ስጠይቅ በነፃነት ተሳቀቄ እንኳን አይደለም ማለት ነው ተቀጥረን ስንሰራ በቀጣሪዎቻችን ስኬጁል መሰረት ነው የምንንቀሳቀሰው አሁን ግን ራሴ በምፈልገው የዓመት እረፍት አለን ነገር ግን ያችን እረፍት እንኳን ለማግኘት ጊዜዋን በጣም ተሳቀን ነው እንትን የምንለው በጣም በብዙ ተጨቃጭቀን ሊሆን ይችላል ምናምን የተለያዩ ነገሮች አሉ ተቀጣሪ ስንሆንና ከተቀጣሪነት ህይወት መላቀቅ እፈልጋለሁ ያንን በተወሰነ መልኩ አሳክቼዋለሁ ባለፉት ጊዜያቶች በቃ አንድ በር ቢዘጋ ሁለተኛው አለ የሚለውን ኮንፊደንስ የተለያዩ ነገሮችን ማጎልበት ያለውና የጊዜ ነፃነትና የገንዘብ ነፃነት በጣም አንገብጋቢ ነገር ይመስለኛል ስደት ዓለም ላይ ላለን ሰዎች እና የተለያየ ስራዎች 2-3-4 ስራዎች ሰርተን እንኳን ለቤተሰብ ልንተርፍ አይደለም ይሄ አላማ ይዘን የወጣ ነው ከሀገራችን ስንወጣ ለራሴ ሆኜ ለቤተሰብ ተርፌ ለማህበረሰብ ምናምን እያለን የምናስባቸው ነገሮች ለማሳካት የደም ዋጋ ነው የምንከፍለው ስደት ዓለም ላይ ያለን ሰዎች እና ያንን ነገር ነፃነት ለማግኘት ነው እስከዛሬ ድረስ 15 ዓመት ስደት ዓለም ስኖር ያላገኘሁት ነፃነት በቃ ኮንፊደንስ እንዳገኝ ረድቶኛል የራስ ነገር ምን ጊዜ የራስ ነው በራሴ ስኬጁል መሰረት እንድሰራ ወደፊት ደግሞ ለልጄ ብቻ አይደለም
ለሌሎች ቤተሰቦች ለአያቶች ጊዜ እንዲሰጥ ለእናት አባቶች ሰፊ ጊዜ እንዲኖረኝ ያገዘኝ ነገር ነው እና ሰዎች የራሳቸው የሆነ ቢዝነስ በተለይ እንደኛ ግሎባሊ አብረው እንዲሰሩ አበረታታለሁ። የተለያዩ ቢዝነሶች አሉ። የኛ ግን የተለየ ነው እላለሁ። ምንድነው የተለየው ካላችሁ ሳይን አፕ አድርጉና መረጃ አገኘ ብለው በጣም እናመሰግናለን ሰሎሜ። እንግዲህ ቫኬሽን ላይ ሆኖ በኢትዮጵያ እንግዲህ አቆጣጠር አሁን አስቡት አልነጋም 4 ሰዓት ይመስለኛል አይደለም 10 ሰዓት ከሩብ አካባቢ ይመስለኛል። በዚህ ሰዓት እንግዲህ ቁጭ ብላ መስራት የምትችለውን ቢዝነስ ነው ያገኘችው። በነገራችን ላይ ብዙዎቻችን ማለት ነው ሶሉሽን የምንፈልግ ከሆነ የእውነት መቸገር ያለብን ሰዎች ነው። መቼም ላልተቸገረ ሰው ሶሉሽን አናሳየውም። ግን ኢትዮጵያ ሄዶ አሁን በጣም ብዙ ሰው ሲመጣ እዚህ የሚጠብቀውን ቢል ነው የሚያስበው በአብዛኛው እና እኔ ከአንዴም 2 ጊዜ ይህን ቢዝነስ ከጀመርኩ በኋላ ኢትዮጵያ ሄጄ ስቀመጥ ስራዬን እየሰራው ነው። ያቋረጥኩት ነገር አልነበረም። እዛው ሆኜ መስራት ያለብኝን የቢዝነስ አክቲቪቲ ለመስራት የቸገረኝ ነገር የለም ኢንተርኔት አክሰስ እስካለኝ ድረስ ማለት ነው። እና ኢንስቴድ ኦፍ ቢል እዚህ ቼክ እንዲጠብቀን አድርገን መኖር እንችላለን። ምርጫው የኛ ስለሆነ ማለት ነው። ስለዚህ ፕሮብለም ሶልቭ ሊያደርጉ የተገናኙ ሰዎች የሚሰሩት ቢዝነስ እንደሆነ አንደርስታንድ እንድታረጉልን ነው እንደዚህ አይነት ዲስከሽን ያስፈለገ። ገንዬ ወደ አንቺ ልምጣና ምን አይነት ፕሮብለም ነበረ ሶልቭ ለማድረግ እየሞከርሽ ያለሽ? እንግዲህ ገና ጀማሪ ነሽ አንቺ። እስቲ ምን ተቸግረሽ ነው እንስማ። እንደምን ዋላችሁ? እግዚአብሔር ይመስገን። ዌልካም ብለናል። የመጀመሪያ ጊዜሽ ነው ይመስለኛል የፌስቡክ ሴሽን አይደል? አዎ የመጀመሪያ። ኔክስት ይር ደግሞ ሆስት ታደርጊያለሽ እንግዲህ እንደ እግዚአብሔር ፈቃድ። በጣም ደስ ይላል። ለዛ ያደርሰን። የመጀመሪያው ይሄው እንደዚህ በኮንፊደንስ ለማውራት እዚህ ቢዝነስ ላይ መምጣት ምንም ጥያቄ አላወራም ነበር። ከዳር እንደ ልቤ ላውራ ብለሽ ማለት ነው? አዎ ልጀምር ብዬ ያው ዛሬ ቀረኝ አላልፋትም ብዬ ነው። ጎበዝ። ምን ነበር ዋና ሶልቭ ልታረጊ የምትፈልጊው ነገር በኦንላይን ቢዝነስ ከኮንፊደንሱ አሻገር ማለት ነው? ሌላው ምንድነው እዚህ ሲመጣ በደንብ ኮኔክት ማድረጋቸው ሰዎች በጣም ተቸግረው ነው። በዙሪያ የነበሩ ሰው እኔ ፈልጌ የነበረው በደንብ ሊረዳኝ ሊያግዘኝ ከኔ በደንብ የሚሻሉ ሰዎች አሉ አይደለም። በትምህርቱም በሃይማኖቱም በደንብ ጋይድ ሊያደርጉኝ የሚችሉ ሰዎች በትክክል ያንን ሰው አግኝቼበታል። እዚህ ደረጃ እንድደርስ ያደረገኝ ያ ሰው። ብዙ ጊዜ በዙሪያችን ያሉትን ሰዎች ነው የምንመስለው አይደል? እና ያሉን ሰዎች ደግሞ ያውቁናል ወይ ደግሞ ምንድነው የምንፈልገው ቦታ ላይ ላንገኝበት እንችላለን። ግን አሁን እግዚአብሔር ይመስገን በትክክል ጋይድ እየተደረገ እዚህ ለመድረስ በቃሁኝ። ኮኔክት የምታደርጉትን ሰው ትመርጡበታላችሁ፣ ታገኙበታላችሁ እያለ ይቀጥልና ደግሞ የገንዘብ ነፃነቱን መምጣት አይቀርም። የራሳችን ስራ ነው። ታይም ፍሪደሙም ይመጣል። አሁን ላይ ኮኔክት የምታደርጉትን ሰው በደንብ ታገኙበታላችሁ። የሚረዳችሁን የሚያግዛችሁን ሰው መስመር የሚያሳየን በማንኛውም በጤናው በእምነቱ በሁሉ ነገር በደንብ የሚገኝበት ፔጅ ነው። ሰው የተቸገራችሁ ይኖራል። አሜዚንግ ገንዬ ቴንክ ዩ ሶ ማች። ይሄ መስማት እኔ የእውነት ነው የሚያስደስተኝ። ምክንያቱም በአብዛኛው ጊዜ አሁን ፕሮብለም የሆነብንን ነገር ስንናገር አብዛኛው ሰው ከገንዘብ ጋር ነው ኮኔክት የሚያደርገው። ኦነስትሊ ስፒኪንግ እኔ ይህንን ቢዝነስ ስጀምር ስለ ገንዘብ ማስብበት ሰዓት አልነበረም። ምክንያቱም ወስኛለሁ። ኦልሬዲ ፉል ታይም ተማሪ ለሆን ሬጅስተር አድርጌ ስለነበረ በዛ ሰዓት ገንዘብ አልነበረም የኔ ኢሹ። አፍተር አይ ግራጁዌትድ ግን ምንድነው የሚሆነው የኔ ዕጣ ፈንታ የሚለው ነገር ነበር የሚያስጨንቀኝ። ምክንያቱም ገንዘቡ በራሱ ሳቲስፋክሽን እንደማይሰጠኝ ሃፒነስ እንደማይሰጠኝ አስረግጬ አውቃለሁ። ለተሻለ ገንዘብ ብለን ብንማርም ልጅ ከወለድን በኋላ የቤተሰብ ኃላፊ ከሆንም በኋላ ከገንዘብ ባልተናነሰ ጊዜ እንደሚያስፈልገን እናውቃለን። እና ሶልቭ ላደርግ የፈለኩት ትልቅ ፕሮብለም የነበረው እኔ ጊዜ አመቻችቼ እንዴት አድርጌ ነው ልጄን ራሴ የማሳድገው፣ በምን አይነት ስኬጁል መስራት እችላለሁ የሚለውን ነገር ነበር ማወቅ የምፈልገው። እና በጣም ብዙዎቻችን ማለት ነው እንደዚህ አይነት ጀርኒ ውስጥ ያለን ሰዎች ጀስት ገንዘብ ሜክ ለማድረግ ብቻ የተገናኘን የሚመስላችሁ ሰዎች ካላችሁ እንግዲህ እስከዛሬ ተሸውዳችኋል። ከ6 ዓመት በኋላ እንደገና እንድትሸወዱ ስለማልፈልግ 2026 አትሊስት ማለት ነው ቼንጅ ዩር አቲቲዩድ። ሰማችሁ አይደለ? ሰው ጊዜ ለማትረፍ ገንዘብ ለማግኘት ብቻ ሳይሆን እውቀት ለማግኘት ጊዜ ለማትረፍ ሰው ለማትረፍ ቢዝነስ ይሰራል። ለምን? በጣም ብዙ ሰዎች የተቸገሩት ገንዘብ አይደለም ዲስ ዴይስ። በጣም ብዙ ሰዎች ትሩሊ ኮኔክት የሚያደርጋቸው ሪል የሆነ ሰው ግን ተቸግረዋል። ያየነው እውነት ይሄ ስለሆነ ማለት ነው። እና ከዛ አንጻር በየትኛውም ነገር ማለት ነው ፕሮብለም ፊገር አውት ማድረግ የቻለ ሰው ሶሉሽን ሲፈልግ የሚያገኘው ነው። እንደዚህ አይነቱን ህብረት እንደዚህ አይነቱን በአንድነት መስራት ሰዎች ሁሉ ስለፈለጉት አያገኙትም። እና
እውነተኛ የሆነ በርኒንግ ዲዛይር ክሬት ማድረግ የቻሉ ሰዎች ግን እንደዚህ ተገናኝቶ አብረው መስራት ይችላሉ። እና ገንዬ ቴንክ ዩ ሶ ማች ሼር ስላደረግሽ ይሄንን። በአንቺ 10 ጊዜ እየወጣሽ ነው። እባክሽ እናስተናግድሽ እስቲ። ምንድን ነው የተፈጠረብሽ? አትሰሙኝም? እዛ ደግሞ እንትን ያደርገኛል። እንዴት ናችሁ? አሁን እንዴት ነው ይሰማሻል? አሁን ትሰማላችሁ? እኔ ይሰማል። በጣም አሪፍ ይሰማል። ቀጥይ እንግዲህ። ምንድን ነው ሶልቭ ልታደርጊ ያሰብሽው አንቺ ነው? እንግዲህ እኔ ነገር የታወቀ ነው። የልጆች እናት ስለሆንኩ ለልጆቼ ጊዜ ለመስጠት እንደገና ደግሞ የኔ ሀሳብ ገና የመጀመሪያ ልጄን ስወልድ ለዴይኬር ልጆችን አልሰጥም የሚል ሀሳብ ስለነበረብኝ ያንን ለመቅረፍ ቤቴ ቁጭ ብዬ ባለውበት ሰዓት እናንተን የመሰለ ሰው አገኘው እና ወደ ቢዝነሱ ተቀላቀልኩኝ። ቤቴ ቁጭ ብዬ ያሰብኩትንም እያሳካው ልጆቼንም እያሳደግኩ ልጆቼ ወደ ትምህርት ቤት በሚሄዱበት ጊዜ ወደ ትምህርት ቤት ለመላክ ነው እንጂ ዴይኬር ላለመላክ ነበር ሀሳቤ። እሱንም እያሳካሁት ነው። በዚህ ላይ ነው ያለ። ይሄ ነው የኔ እንትን። በጣም ነው ደስ የሚለው። እግዚአብሔር ይመስገን። ቀላል ነገር አይደለም እና እንደነዚህ አይነት ጠንከር ያሉ እናቶችን በጣም ብዙ ሰዎች አይታችሁ እንድትማሩባቸው እፈልጋለሁኝ። እኔ እንግዲህ የባንቺ ልጆች እርግጠኛ ነኝ 3ቱም ከ5 ዓመት በታች ናቸው። እነሱን ቴክ ኬር እያደረገች ግን ኦንላይን ቢዝነስ ብቻ አይደለም እየሰራች ያለችው። እነሱን ትቼ ሳልወጣ ምን አይነት ቢዝነስ መስራት እችላለሁ ብላ ትራዲሽናሊ መስራት የምትችላቸውን ነገሮች ሁሉ ከቤቷ ቁጭ ብላ ስራ ለመስራት ጥረት እያደረገች ነው ያለችው እና የእውነቷን ነው፣ አሳክተዋለች። አንዳቸውም ዴኬር ሳይሄዱ የ3ቱንም ልጆች ቴክ ኬር ማድረግ ችላለች። ኦን ቶፕ ኦፍ ዛት ቤት ሆኜ ከምሰራው ባሻገር ደግሞ ቴክኖሎጂውን ተጠቅሜ ምን መስራት እችላለሁ ስትል ነው እኛን ያገኘችን። እና የእውነተኛ ፕሮብለም ፌስ ያደረጉ ሰዎች ሶሉሽን ፍለጋ ሲመጡ ነው የሚገናኙት። እና ይሄን ነገር ነው በጣም እንድታዩት የፈለግነው። እንግዲህ ለ5 ዓመት ደግሞ የሰራችው ኮች እዚያ አጠገቤ ቁጭ ብላለች እና እሳቸው ደግሞ እንግዲህ ምን ፈልገው ይነግሩናል ማለት ነው። ሚናዬ ምንድን ነበረ ሶልቭ ልታረጊ የመጣሽው ፕሮብለም የመጀመሪያው ደረጃ? እሺ እንዴት ናችሁ? እንኳን ለ2026 በዚህኛው መስኮት አገናኘን። በህብረተሰበን አምላክ የተመሰገነ ይሁን። ደስ የሚለው በአዲሱ ዓመት ደግሞ ያው ብርቅና ድንቅ የሆኑ ሰዎችን ደግሞ ይዘን መተናል። ስለዚህ የተመሰገነ ይሁን እግዚአብሔር አምላክ ደግሞ የበለጠ ያብዛን እላለሁ። ብዙዎቹ ምክንያቶች እንደ ሌላው ሰው ነው፣ ግን ትንሽ ለየት የሚለው እኔ ጋር ይሄ እንትን ነፃነትና በፐርፐዝ መኖር የሚለው እሱ በጣም ለእኔ በጣም ማተር ያደርጋል። ምክንያቱም እኔ በዚህ በስደቱ ዓለም የገጠመኝ ትልቁ ችግር የገንዘብ የጊዜ ነፃነት ለማምጣት በጣርኩበት ትልቅ ውስጥ የተፈተንኩበት እንትን ማንነት ይሄ በዓላማ መኖር የሚለው ነው እና ምንም ያህል በሙያዊ ነገሮች የሆነ ጥግ ላይ ብደርስ ማለት ነው የራሴ የሆነ ነገር እስከሌለኝ ድረስ ዘመናዊ ባሪያ ነኝ የሚለው ነገር በጣም ነው ግልጽ የሆነልኝ እዚህ ሀገር ላይ ያየሁት ማለት ነው። ስለዚህ እሱኛውን ነገር ማሸነፍ እስካልቻልኩኝ ድረስ የሆነ ሴኪዩሪቲ ምንም አልተሰማኝም ነበረ። የሆነ የአሜሪካ ሲስተም ውስጥ ገብቼ እዚህ ጋር ደርሼ ብዬ ነበር የተፈራገጥኩት ማለት ነው በዛ ዘመን እና አይጌድድ እዛ ቦታ ጋር ስደርስ ደግሞ በጣም ብዙ ነገሮችን ሚስ የሚደረግበት እንደሆነ ስመለከት ሄይ አይ ኒድ ሞር የሚለው ነገር በጣም አደገብኝ ማለት ነው እና ወደዚህኛው ትራንዚሽን እንዳደርግ የረዳኝና የጠቀመኝ ይህንን አስተሳሰቤ መቀየር መጀመሪ ነው ብዬ ነው የማስበው እና ሶልቭ ማድረግ የፈለግኩት እሱ ነበረ። በጣም አይደደት እና አም ሶ ግሬትፉል ለዚህኛው ማለት ነው። ሴኪዩሪቲ ሰርተሽ የምታገኘው ነው እንጂ የሆነ ቦታ ስለተቀጠርሽ አይደለም የሚለው በጣም ነው እንትን ያለኝ። ስለዚህ ፕላን ኤቢሲ ሰው ሁሌም እያሰበ መሄድ ይችላል የሚለውን ነገር ስላረጋገጠልኝ ለብዙ ሰዎችም ደግሞ እንደዛ እንዳናስብ ስለሚያደርገን እሱ ነው። ሌላው በጣም የፈተነኝ የነበረው በዚህ ጀርኒ ውስጥ እንዳልኩሽ በዓላማ መኖር ውስጥ ከራስ በዘለለ ወጣ ብሎ ማሰብ አለመቻል የሚያመጣውን መከራ እኔ ስላየሁት ነው። ምክንያቱም ግሮይን አፕ እኔ ከትንሽነቴም ሳድግ እንደ እንትን አይደለም እንደ ብዙ ነገር እንዳለው ሳይሆን ጥቂት እንኳን ካለሽ አለዋንስ ከሚሰጠሽ ወይም ደግሞ ከተማርሽውና ያወቅሽው መጽሐፍ ኤክስትራ ካለ ላይብረሪ መክፈት የሆኑ እናቶች መርዳት የሆነ ነገር ማድረግ was part of my life ሳድግ እና ከዛ አሜሪካን ያክል ትልቅ ሀገር መጣውና እሱን መስራት አልቻልኩም። በጣም ምንም በሌለኝ ሰዓት የሰራሁት ማለት በ2 ብር አለዋንስ የስሙኒ ቡና መግዛት ለቤት በትቅላቅልቆ አረጊቶች ጋር በረከት ማግኘት የቻልኩት ሴትዮ
ያደጋገር መጥቼ ምንም ነገር ማድረግ አለመቻል ዳወዝ በጣም ፔንፉል ማለት ነው። እና ተማርኩ፣ አወቅኩኝ፣ ቤተክርስቲያን ሄድኩ፣ የሆነ ነገር ኖረኝ። ዜን ዋት ዜን የሆነ ሼል ውስጥ ገብተሽ ፏፈሽ ልል ሆነ ማለት ነው። አያም ዛት ነርስ አይነት ብቻ ልሆን ሆነ ማለት ነው እዚህ ሀገር ስመጣና እሱ was killing me ማለት ነው። ኢንሳይድ አውት ድሬን ነው ያደረገኝ ማለት ነው። ስለዚህ ወደዛኛው መድረክ የሚያስገባኝ ነገር መፈለግ ነበረብኝ። ስለዚህ ያንን ሶልቭ ለማድረግ ነው እዚህኛው ኮሚኒቲ ጋር የመጣሁትና I am so blessed the past 5 years in every direction of my life I was able to create impact ማለት ነው of a lot of sorts እና እግዚአብሔር የተመሰገነ ይሁን። that was big ማለት ነው። ሁሉም ያላችሁትን ነገር የገንዘቡንም የጊዜውንም ነገር ሲኖርሽ ነው እነዚህ ነገሮች ማሰብ የምችይውና ይሄን አግኝቼበታለሁ። እግዚአብሔር ይስጥልኝ ላለመድገም አመሰግናለሁ። በጣም እናመሰግናለን ሚናዬ። ቀላል ነገር አይደለም ያነሳሽው። ኢምፓክት ፈጥሮ ማለት መቻል የእውነት እኔ በሃይማኖት የሚኖር ሰው እንኳን ራሱን ቢጠይቅ ምንድነው መክሊቴ ምን አትርፌ ልለፍ የሚለው ነገር እያንዳንዱ ሰው ኢንዲቪጁዋሊ ሊያስበው የሚገባ ነገር ነው ብዬ አስባለሁ። ግን በስደቱ ዓለም መርጠን የመጣነው ነገር ግን እኛ ያሰብነው ፋይናንሻሊ ሴኪዩርድ ለመሆን የተሻለ ኤጁኬሽን ለማግኘት ምናምን ስንመጣ ግን የጠበቀን ነገር ሌላ ታሪክ ነው። yes you can be financially secured ይሉንና ግን ቶታሊ ያው ቤተሰባችንን ትተን ራሳችንን ትተን ተጎሳቅለን ማለት ነው። ጉስቁልና አይነት አለው። እዚህ ሀገር ደግሞ የሌለ ነው እንደምታውቁት። ሞር ገንዘብ የፈለገ ሰው የሚተኛበት እንኳን በቂ ሰዓት የለው። የተመጣጠነ ምግብ ለመብላት እንኳን የሚችልበት አቅም የለውም። በጣም በሚገርም ሁኔታ ማለት ነው የማይፈልገውን ጃንክ ፉድ እየበላ ገንዘቡን ያጠራቅማል። at the end of the day በሽተኛ ሆኖ እሱን ደግሞ ያጠራቀመው ገንዘብ አልበቃ ብሎ መጨረሻ ምን እንደሚሆን በጣም የው ሰዎችን እጣ ፈንታ አይተናልና ከዛ አንፃር ኢቭን ባላንስድ የሆነ ላይፍ እንኳን እንዳንኖር የሚያደርግ ሲስተም ነው የጠበቀን ማለት ነው። ሪያሊቲው ያ ነው። በጣም ጥቂቶች ማለት ነው ትራዲሽናሊ ቢዝነስ እየሰሩ የተለያየ ሲስተም አግኝተው በተሻለ ሁኔታ ሊኖሩ ይችላሉ። በአብዛኛው ግን 99% በሚባል ሁኔታ ግን ኢሚግራንቱ ደልቶት አይደለም የሚኖረው። ያ የሆነበት ምክንያት ደግሞ ገንዘብ ልናገኝበት የምንችልበትን ወይ ነው ያመቻቹልን እንጂ የምንፈልገው ነፃነት ኖሮን በደስታ በሰላም ኢምፓክት መፍጠር በምንፈልግበት ኤሪያ ላይ እንኳን መፍጠር እንዳንችል ማለት ነው። ሰው የወለደው ልጅ እንኳን በሚፈልገው መልኩ ማሳደግ ካልቻለ ከዚህ በላይ ኪሳራ የለም። እና እነዚህ ነገሮች ማስተዋላችን ነው በብዙ የረዳን አማራጭ እንድንፈልግ ያደረገን ሁላችንን። ትግስት ላቀው when we will be able to work with you ያለችን ነው። እንግዲህ በጣም ቀላል ነው። ከኛ ጋር ስራ ለመስራት ለምትፈልጉ ሰዎች እዚሁ የቢዝነስ ፔጅ ላይ ፕሮፋይሉ ላይ ታገኛላችሁ። ይሄ የባዮ ሴክሽን የሚባለው ላይ ዌብሳይት ታገኛላችሁ። ዌብሳይቱ ላይ ሬጂስተር አድርጎ የነፃ መረጃ ማግኘት ነው። የነፃ መረጃውን ያገኛችሁ ሰዎች ዳይሬክትሊ እኛን ሪች አውት ማድረግ ይቻላል። ለምን የቢዝነስ ኢሜይላችን ስለሚኖራችሁ በቢዝነስ ኢሜይል ኮኔክት ልታደርጉን ትችላላችሁ። ጥያቄ ካላችሁ መጠየቅ ትችላላችሁ። ስልካችንን ፕሮቫይድ አድርገንላችሁ ማውራት እንችላለን። ሶሻል ሚዲያ ላይም ሊንክ እንድታደርጉ ሬጂስተር ካደረጋችሁ በኋላ ራሱ በደንብ አድርጎ ጋይድ ያደርጋችኋልና እንደዚህ አይነቱን ሴሽን ዋና የምናደርግበት ዓላማ አትሊስት ምን አይነት ፐርፐዝ ያለን ሰዎች አብረን እየሰራ እንደሆነ ልናሳያችሁ ነው። at the end of the day ግን መረጃ የምትፈልጉ ሰዎች feel free to reach out any of us reach out ብታረጉን ዌብሳይታችንን ፕሮቫይድ ማድረግ እንችላለን። ይሄ ሴሽን ካለቀ በኋላም ደግሞ ዌብሳይት ከስር እናስቀምጥላችኋለን ማለት ነው። I hope መልሱን አግኝተሻል ብዬ አስባለሁ። ጥያቄ ካለ ደግሞ ዳይሬክትሊ reach out አድርጊ። ሀንዬ ወደ አንቺ ልምጣና ምን አይነት ፕሮብለም ሶልቭ ልታደርጊ ይሄንን ጀርኒ እንደጀመርሽ እስኪ ንገሪን። እንዴት ዋላችሁ? እንኳን አደረሰን። እንግዲህ ከ3 ወር በኋላ ለዚህ ያደረሰን አምላክ እግዚአብሔር ይመስገን። እንግዲህ ያስጀመረን ደግሞ ያስጨርሰናል ብዬ አስባለሁ። አይ ቲንክ የብዙዎቻችን አንድ ነው ብዬ አስባለሁ የእናቶች ስለሆነን ብዬ ምክንያቱም እኔ ሁሌም እንደምለው ቢዝነስ እንዳለ አላውቅም ነበረ። ከቤት ሆኜ ግን የምሰራው ነገር ነበር የምፈልገው። ምክንያቱም ልጄን 2019 ከወለድኩ በኋላ ቤት ውስጥ የሚሰራ ነገር ይኖራል ብዬ ኤክስፔክት ስለማድረግ ያንን ሰርች በማረግበት ጊዜ ነው ይሄንን ያገኘሁት። ስለዚህ እኔ ፈልጌ የነበረው ቤቴ ሆኜ ልጄን ዴኬር ሳልክ ያው ባሌ እየወጣ ቢሆን እኔ ደግሞ ቤቴ ባለው ነገር መስራት፣ ግን ቱ ዘ ኦፖዚት ያገኘሁት ራሴን ቢዝነስ ኦነር አድርጌ ኤኒ ፕሌስ ልሰራው የምችለው ታይም እና ፋይናንሻል ፍሪደም ነው የምፈልገው። ትልቁ ነገር በተለያዩ አክቲቪቲዎች ላይ መገኘት እፈልጋለሁ። እናንቺ አልልም፣ ሁሌ የምናገረዋለሁ።
ለማስተማር ልጄን እድሉም እንዲኖረኝ አልፈልግም። አይ ትዕግስቱም የሚኖረኝ አይመስለኝም። ግን ኤኒ አክቲቪቲ ላይ ግን ተገኝቼ ፓርቲሲፔት ማድረግ እፈልጋለሁ። ስለዚህ ያንን ማግኘት የምችለው ታይም ፍሪደምን ሳመጣ ነው። ስለዚህ ያንን ታይም ፍሪደም ማምጣት የምችለው ደግሞ እንዲህ አይነት የተለያዩ ቢዝነሶች ላይ ራሴን ኢንቨስት አድርጌ መስራት ስችል ነው ብዬ አስባለሁ። እና ብዙዎቻችን ደግሞ ያንን ነው የምንፈልገው። ብዙዎቻችን ለልጆቻችን ነው ነፃነቱን ፈልገን ልጆቻችንን ታይም ፍሪደም ሪታየርመንት እንዴ በጣም ይረሳል። በጊዜ ሪታየር ማድረግ እኮ ቀላል ነገር አይደለም። በነፃነት ሀገር ቤት ሄዶ መቀመጥ ቀላል ነገር አይደለም። እና ይህንን ለማግኘት ነው የምታትረው። እና እግዚአብሔር ቢፈቅድና ቢሆን እንግዲህ ቀደም ብዬ 65ን ሳልጠጋ ነፃነቴን አገኛለሁ ብዬ አስባለሁ። እና እንዲህ አይነት ነገሮችን የምትፈልጉ ሰዎች this is opportunity ይላሉ። አመሰግናለሁ። በጣም እናመሰግናለን ሀንዬ፣ በጣም በጥሩ ሁኔታ ስላስቀመጥሽው ማለት ነው። ማንም ይጠላል። እኔ ራሴ ያንን ያሰብኩት እውነት ለመናገር ገና ቢዝነሱን ሳየው አሁን እንኳን ተማሪ ነው የምሆነው፣ ግን የፈለገ ቢሆን መቼም ግራጁዌት ካደረግኩ በኋላ መስራት እችላለሁ ብዬ ራሴን አጽናናሁት ማለት ነው። ምክንያቱም ከፉል ታይም ክላስ እና ከፉል ታይም እናትነት ጋር በቀላሉ ሰክሲድ ማድረግ አልመሰለኝም። ኦነስትሊ ስጀምር ማለት የነበረኝ ፊሊንግ ያ ነው። ግን ዋቴቨር ዘኬዝ ግራጁዌትም አድርጌ ቢሆን እሰራዋለሁ የሚል ድሪም ስለነበረ ነው የጀመርኩት። እና ከጀመርኩ ዋንስ ግን ጀርኒውን ከጀመርኩ በኋላ ወደኋላ መመለስ የለም ብዬ ነው ወደ ፊት ለፊት መሄድ የቻልኩት። ለምን? በትክክል ክሊርሊ ዲፋይን የተደረገ ፐርፐስ ስለነበረኝ ማለት ነው። የኔ በርኒንግ ዲዛይር አመት ሙሉ ያገኘዋትን ነፃነት ማስቀጠል ነው። እስካሁን የነጠቀኝ የለም፣ በጣም በሚያስደስት ሁኔታ ማለት ነው። ምክንያቱም ያኔ 1 አመት ቁጭ ብዬ ልጄን ሳሳድግ የተሰማኝ ደስታ፣ የነበረኝ ሪሊፍ፣ የሚሰማኝ ሰላም ቀላል ነገር አልነበረም። ስለዚህ ኢን ላይፍ ፕራይስ መክፈል ካለብኝ ማይ ፐርፐዝ ኢን ላይፍ ቦስ ፍሪ የሆነ ላይፍ መኖርና ማለፍ ነው። ምክንያቱም ለዘላለም ስለማልኖር እዚህ ምድር ላይ በምኖርበት ዘመን ግን ፉል ታይም አቬለብል የሆነች እናት፣ ፉል ታይም ኦነርሺፕ ወስዳ መስራት የምትችል እናት፣ ራሷን ቦስ ፍሪ አድርጋ ኦነርሺፕ ወስዳ ሰርታ ሪዛልት የምታመጣ ሴት መሆን ነበረ ህልሜ። እና ያንን ማሳካት ችያለሁ። ላለፉት 6 አመት መስራት የቻልኩት ነገር በጣም ብዙ ነገር ፕሮቫይድ ስላደረገልኝ ማለት ነው። ከሁሉ በላይ የበርኒንግ ዲዛይር የሆነ የተቀመጠው የነበረው ልጄን የሆነ ቦታ አስቀምጦ መስራት የሚለውን ነገር ነበር ማየት የማልፈልገው። እግዚአብሔር ይመስገን ለአንድ ሲንግል ዴይ እንኳን ዴኬር ሄዶ ያደገበት አንድም አጋጣሚ የለም። ልጄ 7 አመት ልጅ ሆኗል። በዚህ ፕሮሰስ ደግሞ ጭራሽ አሁን ለርኒንግ ኮች ሆኜ ቤት እያስተማርኩት ነው የምገኘው ማለት ነው። እና በጣም ብዙ ነገሮችን ነው ማትረፍ የቻልነው የእውነተኛ ፐርፐስ ስለነበረን እና እየሞከረን ያለነው ደግሞ ፕሮብለም ሶልቭ ማድረግ ስለነበረ ማለት ነው። ስለዚህ ይሄንን ፕሮግራም የምትከታተሉ ከዚህ በኋላ በየቀኑ የሚደረጉትን ሴሽኖች አቴንድ የምታደርጉት ሰዎች ራሳችሁን አንድ ነገር ጠይቁት። ምንድነው ሪዋርድ ማድረግ የምትፈልጉት? ራሳችሁን ምንድነው የተቸገራችሁበት ነገር? እናንተ የተቸገራችሁበትን ነገር ሌሎች መጥተው ሶሉሽን ይሰጡናል ብላችሁ የምታስቡ ከሆነ ይሄ መቼም ሀፕን አያደርግም። ምክንያቱም ለብዙ ነገሮች መሳካት ምክንያት ትሆነናለች ያልናት አሜሪካን እኔ በኩሌ 10 አመት ከኖርኩ በኋላ የምፈልገውን እንዳልሰጠችኝ ሳቅ በያው ነቅቼብሻለሁ ብዬ ነው መንገዴን ያስተካከልኩት ማለት ነው። ስለዚህ እዚህ በኖር አይደለም እና አገሩ ላይ በገባ አይደለም ተብሏል። ሰምታችኋል መቼም በገባው ነው። እና ሲስተሙ እስኪገባን ድረስ ግን እድሜ ልካችንን በባርነት ለመኖር መወሰን የለብንም። እና ዘመናዊ ባርነት ነው። ቅድም ሚና እየጠቅሰዋለች፣ እውነት ነው። በቃ እውቀታችንንም ጊዜያችንንም ሁሉ ነገራችንን ሰተን ነው ገንዘብ የምናገኝ ያለ ነው። ግን ዊ ካን ወርክ ደግሞ ስማርተር ማለት ነው። እንደዚህ ግሎባሊ ኮኔክት ከምናደርጋቸው ሰዎች ጋር፣ እንደኛ አይነት ዲዛይር ካላቸው ሰዎች ጋር፣ እንደኛ ፋይናንሻሊ ኮኔክትድ ሆነው መስራት ከሚችሉ ሰዎች ጋር መስራት የምትፈልጉ ሰዎች ግን ኢንቪቴሽናችን አንድና አንድ ነው። ማናችሁም ብትሆኑ መታችሁ መረጃ ስላገኛችሁ፣ የሬጅስትሬሽን ፊ ከፍላችሁ ቢዝነስ ፕላን ስላጠናችሁ ከኛ ጋር ቢዝነስ ፓርትነር ሆናችሁ ትሰራላችሁ ማለት አይደለም። ምክንያቱም ይሄ ቢዝነስ ለሁሉም ሰው ክፍት ቢሆንም ሁሉም ሰው ደግሞ ኳሊፋይድ እንዳልሆነ እናውቃለን። ነገር ግን በቻልነው አቅም ልናግዛችሁ ልንረዳችሁ የምንፈልግበት ዋና ምክንያት ምንድነው? ትሩሊ ደግሞ ፕሮብለማችሁን አይደንቲፋይ አድርጋችሁ ያንን ሶሉሽን ለማግኘት እየጣራችሁ ያላችሁትን ሰዎች እኛ ያገኘነው ሲስተም ትሩሊ ለእናንተ ሊሰራላችሁ ከቻለ እድላችሁን እንድትሞክሩ ነው። ምክንያቱም የቢዝነሱ ዓለም ይታወቃል። በቃ ኤፈርት የሚያደርጉ ዴዲኬትድ የሆኑ የሚማሩ ቼንጅ ለማምጣት የሚጥሩ ሰዎች የሚለወጡበት ነው። እና ያንን ለማድረግ የወሰናችሁ ሰዎች ዩ ካን ጆይን አስ፣ ሪች አውት አድርጉን። እንግዲህ በጣም አመሰግናችኋለሁ እንግዶቼ ሁላችሁም። እንግዲህ የ30 ደቂቃ ሴሽን እንዲኖረን ነው የወሰንነው። ኦን ታይም ጨርሰናል ማለት ነው። በጣም አመሰግናለሁ። ነገ የሚኖረንን ላይቭ ሴሽን አቴንድ ማድረግ የምትፈልጉ ሰዎች ኮሜንት ሴክሽኑ ላይ እነሱም በኋላ ሼር ሲያደርጉት በየዌብሳይታቸው ላይ ሬጅስተር እያደረጋችሁ መረጃ ማግኘት ትችላላችሁ። ተጨማሪ መረጃ የምትፈልጉ ደግሞ ዩ አር ቬሪ ዌልካም፣ ሪች አውት አድርጉን የሚለው መልእክታችን ድረሳችሁ።
የተባረከ ምሽት